በስመ ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ። የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? እዚህ ሰዓት ያደረሰን አምላካችን ልዑል እግዚአብሔር ይክበር ይመስገን። እንኳን በዕለቱ ታሰቡ ተከብረው ለሚውሉ የቅዱሳን ወርኃዊና ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን አሜን። እንኳን ለኃያል መስፍነ እስራኤል ቅዱስ ጌዲዮን እና ማርያም እህተ ሙሴ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ኃያል ጌዲዮን እግዚአብሔር ሰማይና ምድርን 22ቱን ስነ ፍጥረት ፈጥሮ አዳምን ገዢ አደረገው። አክሎም በስነ ሕይወት አድርጎ በመንፈስ ቅዱስ አክብሮ ነቢይና ካህን አድርጎ ካህናት ዕፀ በለስ በቀር በፍጥረት ሁሉ ላይ አሰለጠነው። አባታችን አዳም ግን ስህተት አግኝቶት ከገነት ወጣ፣ መከራና ፍዳም አገኘው። በኋላም ለ100 ዓመት አልቅሶ ንስሐ ገባ። ጌታም ንስሐውን ተቀብሎ ከልጁ ልጅህ ተወልጄ አድንሃለሁ የሚል ተስፋ ድህነትን ሰጠው። ስለዚህም ምክንያት ለ5500 ዓመታት ትንቢት ሲነገር፣ ሱባኤ ወደ ታች ሲቆጠር፣ ምሳሌም ሲመሰል ኖረ። ከደግ ፍጥረት አዳም እስከ ኖህ ድረስ የሴት ልጆች እግዚአብሔርን በንጽህና ሆነው በደብረ ቅዱስ አመለኩ። ትንሽ ቆይተው ግን ስለተቀላቀሉ ከቃየን ልጆች ጋር በማየ ድምሳሴ ጠፉ። በጻድቅ ሰው ኖህ የተጀመረው ትውልድም እግዚአብሔርን ለመዘንጋት ጊዜ አልፈጀበትም። ነገር ግን ከሴም ዘር ቅንና ጻድቅ ሰው አብርሃም ተገኘ። ከእርሱም ይስሐቅ ከዚያም ያዕቆብ ደጋጉ ተገኙ። ያዕቆብ እስራኤል ተብሎ በልጆቹ ሕዝብ እግዚአብሔር የተባለ ነገድ ተመሰረተ። በተስፋይቱ ምድር በከነዓን እንዳይኖሩም ረሃብ ምድረ ግብፅ አወረዳቸው። በዚያም ለ215 ዓመታት በጭንቅ የባርነት ሕይወትን አሳለፉ። እግዚአብሔርም ስለ ወዳጁ አብርሃም ሲል እስራኤልን አሰባቸው። የዋህና ጻድቅ ሰው ሙሴን አስነስቶ እስራኤልን ከግብፅ ባርነት አዳናቸው። ይኸውም በጸናች እጅ በበረታችም ክንድ በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመተ ግብፃውያን አጥፍቶ ነው። በመንገዱም ጠላቶቻቸውን እየተበቀለላቸው ነው። ከዚህ ዘመን ጀምሮ እስራኤል በመሳፍንትና በካህናት የሚተዳደሩ ሆኑ። አስቀድሞ ሙሴ በምስፍንና አሮን በክህነት መሯቸው። ቀጥሎም በቅዱስ ሙሴ ኢያሱ በአሮን አልዓዛር ተተኩ። እንዲህ እያለም ከኃያል ሰው ጌዲዮን ደረሱ። ይኸውም ከዓለም ፍጥረት 4151 ዓመታት በኋላ መሆኑ ነው። በጊዜው እስራኤል ጣዖትን እያመለኩ እግዚአብሔርን ስላሳዘኑት ለጠላቶቻቸው አሳልፎ ይሰጣቸው ነበር። የአካባቢው መንግስት እነ አሞን፣ አማሌቅ፣ ኤሎፋሊስን እንኳ ያኔ ዛሬም ቢሆን እንደምትመለከቱት ዶሮና ጥሬ ናቸው። ከክርስቶስ ልደት 1349 ዓመታት በፊት በእስራኤል ላይ ምድያማውያን ወይም ይህች ሀገር የኢትዮጵያ ግዛት ነበረች ይባላል። በጠላትነት ተነስተውባቸው ተጨነቁ። አምላካችን እግዚአብሔርም ሊያድናቸው ወዶ መልአኩን ወደ ጌዲዮን ላከው። ቅዱስ መልአክም ወደ እርሱ ቀርቦ ኃያል የእግዚአብሔር ሰው ሲል ጠራው። ጌዲዮን ግንባሮች ስለሆን ምን ኃይል አለን ሲል መለሰለት። መልአኩም እግዚአብሔር ካንተ ጋር ነውና ሂድ፣ እስራኤልን ከምድያም እጅ አድናቸው አለው። ጌዲዮን ምልልሱን ቀጠለ። እግዚአብሔር ከኔ ጋር መሆኑን በምን አውቃለሁ ሲል ጠየቀው። ጌዲዮን ይህንን ያለው ፈጣሪውን ተጠራጥሮት አይደለም፣ ይልቁኑ ጥበበ እግዚአብሔር ይገለጥ ዘንድና በኋለኛው ዘመን የሚፈጸመውን ምስጢረ ስጋዊ ሊያስረዳ እንጂ። መልአኩም መስፍኑ የሰማውን መስዋዕት አሳረገለት። ቀጥሎም ጌዲዮን ወይም ጸምር ብዝት ጨረቅ ልዘርጋ ጠል ዝናብ
በጸምሩ ላይ ይውረድ፣ ዳር ዳር ግን ይቡስ ወይም ደረቅ ይሁን አለ። በጧትም እንዳለው ሆኖ አገኘው። በጸምሩ ላይ የወረደውን ጠል ጨምሮ በመንቀል ሞልቶ ቢጠጣው ሰማያዊ ኃይል ወረደለት። ጥያቄውን አሁን ቀጠለ። ጌታ ሆይ እንደገናም ነገሩ ይቀየርልኝ፣ ጠል በጸምሩ ላይ አይውረድ፣ ዳርዳሩ ግን ይውረድበት አለ። እንዳለውም ሆነ። ይህ ሁሉ ምሳሌ ነው። ለጊዜው ጸምር የእስራኤል፣ ጠል የረድኤት ምድር የአሕዛብ ምሳሌ ነው። ጠል በጸምር እንጂ በምድር ላይ እንዳልወረደ ረድኤተ እግዚአብሔር ለእስራኤል እንጂ ለአሕዛብ ያለ መደረጉ ምሳሌ ነው። አንድም ምሳሌውን ይለውጣል። ጠል የሚለው ብቻ እንቀይረውና ጠል የመቅሰፍት ምሳሌ በሁለተኛው ጠል በምድር ላይ እንጂ በጸምር ላይ እንዳልወረደ መቅሰፍቱም እስራኤልን ትቶ በአሕዛብ ላይ ወርዷልና ይህ ጊዜያዊ ምስጢሩ ነው። አማናዊ ምስጢሩ ግን ወደ ሐዲስ ኪዳን ያመጣናል። ጸምር የእመቤታችን፣ ጠል የጌታ ምሳሌ። ጠል በጸምር እንጂ በምድር ላይ አለመውረዱ ጌታ ከድንግል ማርያም ብቻ መወለዱን ያሳያል። በሁለተኛው ምሳሌ ደግሞ ጠል የፍዳ የመርገም ምሳሌ ይሆናል። ጠል በምድር ላይ እንጂ በጸምር ላይ አለመውረዱ ድንግል ማርያም ፍዳ መርገም የሌለባት ንጽሕት መሆኗን ያሳያል። ይህ ሁሉ የተደረገለት ጌዲዮንም በወገኖቹ መካከል አዋጅ አስነግሮ 32,000 ሰራዊትን ሰበሰበ። ግን እግዚአብሔር የእስራኤላውያንን ክፋት ወይም ማለትም በራሳቸው ኃይል አሸነፈን እንደሚሉ ያውቃልና የፈራ ይመለስ በል አለው። 22,000 ሰራዊት ፈርቶ ተመለሰ። ምክንያቱም የምድያም ሰራዊት ከ100,000 በላይ ነበርና። አሁንም 10,000 ብዙ ነው፣ ወደ ወንዝ አውርደህ ለያቸው አለው። ጌዲዮንም ወደ ወንዝ አውርዶ ውሃ ጠጡ አላቸው። ከ10,300 በእጃቸው እየጠለፉ ሲጠጡ 9,700 ያህል ሰራዊት ግን ተጎንብሰው በአፋቸው ጠጡ። በዚህም ሌሎቹን የተጎነበሱትን አስመልሰህ በ300 ተዋጋ ተባለ። እርሱም 300ውን ተከታዮችን ይዞ መለከትና መብራት በሽክላ ይዞ በምድያም ሰራዊት አካባቢ አደረ። በዚያች ሌሊትም ጌዲዮንና ሰራዊቱ በምድያም መካከል ገብተው እንስራቸውን ሰበሩ፣ መለከቱንም ነፉ። እንደ አንበሳም ኃይል ዘእግዚአብሔር ኩናት ዘጌዲዮን ኃይልን ከእግዚአብሔር ጦርን ከጌዲዮን እያሉ ገጠሙ። በድንጋጤ የተመቱት ምድያማውያንም እርስ በርሳቸው ተዋግተው በአንድ ሌሊት ብቻ 102,000 ሰራዊት አለቀባቸው። ቀሪዎቹም ወገኖቻቸው አፈሩ። መለኮቱንም ነፋ። እንደ አንበሳም ኃይል ዘእግዚአብሔር ኩናት ዘጌዲዮን ኃይልን ከእግዚአብሔር ጦርን ከጌዲዮን እያሉ ገጠሙ። በድንጋጤ የተመቱት ምድያማውያን እርስ በርሳቸው ተዋግተው በአንድ ሌሊት ብቻ 102,000 ሰራዊት አለቀባቸው። ቀሪዎቹም ወገኖቻቸው አፈሩ። እስራኤል ግን በፈጣሪያቸው ኃይል ተረፉ። ጌዲዮንም ለ40 ዓመታት እስራኤልን አስተዳድሮ በዚች ቀን አርፏል። መጽሐፈ
መጽሐፈ ሳሙኤል 6:1 ምዕራፍ 8 ከቁጥር 35 ማርያም እህተ ሙሴ። ይህች እናት የሊቀ ነቢያት ቅዱስ ሙሴና የሊቀ ካህናቱ ቅዱስ አሮን ትልቅ እህት ስትሆን ወላጆቿን እንበረምና ዮብዳ ይባላሉ። እስራኤል ከግብፅ ባርነት እንዲወጡ የእርሷን ያህል አስተዋጽኦ ያደረገች ሴት የለችም። ከመነሻውም ቅዱስ ሙሴን የጠበቀች በሕገ በስርዓት እንዲያድግ ከእናቱ ጋር ያገናኘች ወገኖቿ ከግብፅ ሲወጡም ሴቶችን የመራች እናት ናት። ወንድሞቿን ሙሴንና አሮንንም ታገለግላቸው ነበር። በተለይ እግዚአብሔር ባህረ ኤርትራን የብስ ሲያደርጋት ከበሮን አንስታ ንሴብሖ ለእግዚአብሔር ብላ ፈጣሪዋን አመስግናለች። ዘጸአት 15 ከቁጥር 20። አንድ ጊዜም ኢትዮጵያዊቷን ሲፓራን ለምን አገባህ በሚል ስለተናገረችው እግዚአብሔር ተቆጥቶ በለምጽ መቷታል። ዘኍልቍ 12:1። ቆይቶም በቅዱሱ ምልጃ ምሯታል። ማርያም በመንገድ ሳሉ ወደ ርስት ሳይደርሱ አርፋ ተቀብራለች። ዘኍልቍ 20:1 ላይ ምዕራፍ 20 ቁጥር 1 ላይ አምላከ ኃያላን መንፈሳዊ ኃይልን ልኮ ጠላትን ያድክምልን፣ ከወዳጆቹ በረከትም ይክፈለን። ታኅሳስ 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ጌዲዮን ኃያል፣ ማርያም እህተ ሙሴ። ወርሃዊ በዓላት፦ ኪዳነ ምሕረት፣ የሰባቱ ኪዳናት ማኅተም፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ ዘወንጌሉ ዘወርቅ፣ ቅዱስ አኖሬዎስ ጻድቅ፣ አባ ዳንኤል ገዳማዊ፣ አባ አቡናፈር ገዳማዊ። እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና እነሱ በእምነት መንግስታት ድል ነሱ፣ ጽድቅንም አደረጉ። ዕብራውያን 11 ከቁጥር 32። አሜን። ስለ ቅዱስ ቃሉ የቅዱስ ቃሉ ባለቤት ልዑል እግዚአብሔር አምላካችን ይክበር ይመስገን። የቅዱሳኑ ረድኤት በረከት ይደርብን። አጽራረ ኢትዮጵያን አጽራረ ቤተክርስቲያን ያስታክስልን። ሰላም፣ ፍቅር፣ አንድነትን ያድለን። አሜን። ሀገራችን ኢትዮጵያንም ሰላም ያርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይሁን ይደረግልን።